አሁን ያላችሁበት ሁኔታ የመጨረሻ እንዳልሆነ ታውቃላችሁ። ያሁኑ ደስታችሁ የመጨረሻ ደስታ አይደለም። ያሁኑ ደስታችሁ የመጨረሻ ደስታ ካልሆነ ያሁኑ ሐዘናችሁም የመጨረሻ ሐዘን አይደለም። ያሁን ማግኘታችሁ የመጨረሻ ማግኘት እንዳልሆነ ስንቶቻችሁ ታውቃላችሁ? አሁን ዛሬ 10,000 ብር 20,000 ብር 100,000 ብር 1 ሚሊዮን ብታገኝ እሱ የመጨረሻ ማግኘት አይደለም። ከዚህ ይሄ ማግኘት የመጨረሻ ካልሆነ አሁን ያለውስ ማጣት የመጨረሻ ያደረገው ማን ነው? በምንም ሁኔታ አይነቱን ውስጥ አሁን ደስተኛ ከሆንክ ይሄ ደስታ የመጨረሻ ደስታ አይደለም። ይህ ደስታ የመጨረሻ ደስታ ካልሆነ አዝነህም ከሆነ የመጨረሻ ሐዘን አይደለም። ኤቭሪቲንግ ያልፋል። ሰማይና ምድር እንኳን ተጠቅልሎ ያልፋል። ስለዚህ አስቸጋሪ ሁኔታ ውስጥ ስትሆኑ ይሄ አስቸጋሪ ሁኔታ ባትፈልጉትም ብትፈልጉትም ኢቭን እግዚአብሔር ይረዳችሁ ዘንድ መለኮታዊ እጁን ባይዘረጋ እንኳን እግዚአብሔር እጁን ሳይዘረጋ ቃሉን ሳይሰጥ በዙፋኑ ላይ ላይለወጥ የሚኖር ስለሆነ የሱ አለመለወጥ ሁኔታዎች እንዲለወጡ ያስገድዳቸዋል። የነገሮች መለወጥ የነገሮች ማለፍ እግዚአብሔር አምላክ የማያልፍ የማይለወጥ አምላክ መሆኑን ምስክርነት ይሰጣሉ። ሁኔታዎች ሲለወጡ እግዚአብሔር እንደማይለወጥ ምስክርነት ይሰጣሉ። ሁኔታዎች ሲያልፉ እግዚአብሔር እንደማያልፍ ምስክርነት ይሰጣሉ። አያልፉም ያላችኋቸው ቀናቶችና ሁኔታዎች እንኳን በድንቅና በታምራት አልፈው እያልኳችሁ ያሉት እንደዚህ ነው። ሰው ይረዳችሁ ዘንድ ባይቀርባችሁ እግዚአብሔርም እንኳን ዝም ብሎ ቢላችሁ እግዚአብሔር ከመለኮታዊ ማንነቱ ውስጥ ፍጥረት ዓለም የሚያውቀው ነገር አለ። እሱ ሳያረጅ ሁሉን ያስረጃቸዋል። እሱ ሳያልፍ ሁሉን ያሳልፋቸዋል። ስለናንተ የሚንቀሳቀስ የሚታይና የማይታይ ነገር እንኳን ባይኖር የዚህ ዓለም ስርዓት ከፀሐይ በታች ያለው ስርዓት በማለፍ ውስጥ የተሰመረለት ነው። ከፀሐይ በታች ያለው ስርዓት ያልፍ ዘንድ ያረጅ ዘንድ ይሞት ዘንድ ይረሳ ዘንድ ይቀር ዘንድ የግድ የተባለበት ስርዓት ውስጥ ነው ያላችሁት። ከሰማይ በታች ያለው ስርዓት የተዘረጋው እንደዚህ። የመጀመሪያው ማወቅ ያለባችሁ አስቸጋሪ ሁኔታ ውስጥ ስትሆኑ ይህ ሁኔታ ሲምፕል ነው አይደል? ማወራላችሁ ነገር ውስጥ ስትሆኑ ነው የሚያልፍ የማይመስላችሁ። ነገር ውስጥ ስትሆኑ አይታወቅ። አሁን ቁጭ በል ችግር የለም ጂሚ ቁጭ በል ችግር የለም። ያልፋል ያልፋል ብራዘር ያልፋል። ሳያልፍ ሁሉም በሰልፍ ያሳልፋል እሱ። በቃ እግዚአብሔር ምስክር። ትዝታቸው ሁሉ ይጠፋባል። ነገርየው እንደነበረ ሁሉ ትረሳለህ። እንዲህ ተብዬ ነበር እንዴት ትላለህ? አንዳንዴ ምቀኛ ጎረቤት ለወሬ ነጋሪ ካልተረፈ በስተቀር ትዝ እስከማይል ነው የሚጠፋው። ወቅ አሁን ያላችሁበት አስቸጋሪ ሁኔታ እንዳለፈው ውሃ ትረሱታላችሁ። ትረሱታላችሁ። እንዳለፈው ውሃ ትረሱታላችሁ። አንዴ ነው ወቅ። ሁለተኛ አስቸጋሪ ሁኔታው ስትሆኑ እግዚአብሔር አምላክ መስጠቱም ሆነ መከልከሉ ሁለቱም የፍቅሩ መገለጫዎች እንደሆነ ወቁ። ሁለቱም የፍቅሩ መገለጫዎቹ ናቸው። አስቸጋሪ ሁኔታው ስትሆኑ ይሄን ማወቅ አለባችሁ። እግዚአብሔር አምላክ መስጠቱም ሆነ መከልከሉ ሁለቱም የፍቅሩ መገለጫዎች ናቸው። ዝምታውም ሆነ ንግግሩ የፍቅሩ መገለጫዎች ናቸው። የፍቅሩ መገለጫዎች ናቸው ለእግዚአብሔር። እግዚአብሔር ሲያናግር ብቻ አይደለም ፍቅሩን የሚገልጽልህ። እግዚአብሔር በዝምታ ውስጥም ፍቅሩን ይገልጣል። ሲሰጥ ብቻ አይደለም እንደሚወድ የሚነግርህ፣ ሳይሰጥህም የፍቅሩ ቋንቋል። ባለፈው ጊዜ ነግራቸዋለሁ። አያቴ ብዙ ልጆች አለ የልጅ ልጆች አለ። መስጠት ስትጀምር እግሯ ስር ቁጭ ብዬ መስጠት ስትጀምር ፊተኛ በሆንም ከኋላ ነው የምትሰጠኝ፣ በመጨረሻ ነው የምትሰጠኝ። በእኔ ትከሻ እጇን እያሳለፈች ለብዙዎች ነው የምትሰጠው። እኔን ጠሪ አርጋ ከጓዳ ጠርታ ከመንገድ ላይ ጠርታ ሌሎቹ ስታበላ አጠገቧ ቁጭ ብዬ እየተሻገረች ነው የምትሰጠኝ። ያ ዝምታ፣ ያ መቀደም፣ ያ ረስታኛለች እንዳልል እያይቺን ርቂያት አይደለም፣ አጠገቧ ነኝ፣ እግሯ ስር ነኝ። የኔን መቅደም አትጠቀምበትም። ሂጥራ ኢዮብ ጥራ ራይልን ጥራ እንትናን ጥራ ትላለች። የፍቅር ቋንቋ እንደሆነ የሚገባ እዛ ጋር የከበበ ምቀኛ ሲበተን የምትሰጥ ነው። ስለዚህ እግዚአብሔር እንድትቀድሙ ብቻ ሲያደርግ ሳይሆን እንድትቀደሙ ሲያደርግ እግዚአብሔር የፍቅር ቋንቋ ላይ ነው። ስለዚህ አስቸጋሪ ሁኔታዎች ስትሆኑ እንደተጠላችሁ አታስቡ። ሰማይ እናንተን እንደጠላችሁ እንደማይፈልጋችሁ፣ እናንተ ላይ ተስፋ እንደቆረጠ ከዚህ በኋላ ፊቱን እንደማይመልስላችሁ አታስቡ። ስሙኝ፣ ሁለት ሰዎች በአንድ ጉዳይ ጸለዩ። አንድ አይነት ተመሳሳይ ጉዳይ ላይ ጸለዩ። እግዚአብሔር ለአንደኛው ሰጠው፣ ለአንደኛው አልሰጠውም። ያልተሰጠው ጸለየ፣ ለሱ ሰጠ፣ ለኔ ከለከልከኝ አለው። እግዚአብሔርም እንደዚህ አለው፣ ለሱ ባልሰጠው ይጠፋል፣ ላንተ በሰጠው ትጠፋለህ አለው። እግዚአብሔር ምን ጉዳዮች መጥፊያችሁና መኖሪያችሁ እንደሆነ ያውቃል። ወላጆቻችሁ መጥፊያችሁ በሆነው እሳት ልትጫወቱ ስትጠጉ የቆነጠጧችሁ እዛ ውስጥ ላባል። ኤኒዌይስ ምን ለማለት ፈልጌ ነው? አስቸጋሪ ሁኔታዎች ስትገቡ ከሁኔታዎቻችሁ የተነሳ እንደማትወደዱ እንዳይሰማችሁ እግዚአብሔር አምላክ መስጠቱም ሆነ መከልከሉ የፍቅር ቋንቋው ነው። ሶስተኛ በአስቸጋሪ ሁኔታዎች ስትሆኑ ተስፋ ይኑራችሁ። ተስፋ የመኖራችሁ ህልውና ነው።
ተስፋ እግዚአብሔር እንዳለ የማመናችሁ ውጤት ነው። ተስፋ ታደርጋላችሁ ማለት ዘመድ እንዳላችሁ አይደለም የሚናገረው፣ ሰው እንዳላችሁ አይደለም የሚናገረው፣ ገንዘብ እንዳላችሁ አይደለም የሚናገረው። ተስፋችሁ የሚያወራው እግዚአብሔርን የማመናችሁን ውጤት ነው። ተስፋችሁ ማለት እግዚአብሔር እንዳለ የማመናችሁ ማሳያ ነው። በአስቸጋሪ ሁኔታ ውስጥ ስትሆኑ ተስፋ ይኑራችሁ። ሰይጣን የሚፈራውና የሚጠላው ከናንተ በላይ ተስፋችሁን ነው። የሚጠላው የሚፈራውም ተስፋችሁን ነው። ሰይጣን ተስፋችሁን ካስጣላችሁ ሳይዋጋችሁ ይጥላችኋል። ከምንም በላይ የሚሳካለት እናንተን ጠልፎ የጣላችሁ ቀን አይደለም፣ ተስፋችሁን ከልባችሁ ያስጣላችሁ ቀን። እግዚአብሔር የሚከፍረው ተስፋችሁን ስትይዙ ነው። ሰይጣን የሚጠቀመውና የሚከብረው ደግሞ ተስፋችሁን ስትጥሉ ነው። እመኑኝ፣ ተስፋ ባይኖር ጴጥሮስ የንስሐ ዕድል አይኖረውም ነበር። ሳኦል ጳውሎስ አይሆንም ነበር። የትም አይነት ሁኔታ ውስጥ የትኛውም አይነት ሲቹዌሽን ውስጥ ተስፋ አለ። ልትነሳ ተስፋ አለ። ልትወጣ ተስፋ አለ። ልታድግ ተስፋ አለ። ወድቀ ሊሆን ይችላል፣ ለመነሳት ተስፋ አለ። አተ ሊሆን ይችላል፣ ለማግኘት ተስፋ አለ። ተረስተ ሊሆን ይችላል፣ ለመድመቅ ተስፋ አለ። ኧረ ዘራፍ! ተስፋ የለም አትበል። ተስፋ የለም ብለህ ስትል እግዚአብሔር የለም እያልክ ነው። ተስፋ ስትቆርጥ እግዚአብሔር በዙፋኑ የለም እያልክ ነው። ተስፋ የሚናገረው እግዚአብሔር በዙፋኑ እንዳለ የማመን ማሳያ ነው። ተስፋ አለ በል። በመውደቅ ውስጥ ያላችሁ፣ በሐዘን በአስቸጋሪ ሁኔታው ስትሆኑ ከዚህ ውስጥ ለሞት ተስፋ አለ፣ ለማደግ ተስፋ አለ፣ ለማግኘት ተስፋ አለ። ተስፋ ይኑራችሁ። ስሙኝ፣ መጽሐፍ ቅዱሳችሁ ጌታችሁ እንደዚህ ብሏቸዋል። መፍራት ያለብህ ነፍስን የሚገለው ነው እንጂ ስጋን የሚገለውን አይደለም እንዳላችሁ አትርሱ። የትኛውም የምድር ኃይል አቅም ቢኖረው ስጋን እንጂ ነፍስን አይገልም። ነፍስን የሚገድል ብቸኛ ነገር ቢኖር ተስፋ ማጣት ነው። ተስፋችሁ የሚጠብቀው ነፍሳችሁን ነው። ይሄን እንዳትረሱ። በየትኛውም ሁኔታ ውስጥ ተስፋ ይኖራል። ተስፋ ይኖራችሁ። እወጣለሁ። እግዚአብሔር የሚገረመው፣ እግዚአብሔር በእናንተ የሚደነቀው በአንድ ጉዳይ ነው። በእንደዚህ አይነት ሁኔታ ውስጥ ሆናችሁ፣ ዘመድ በሌለው ሁኔታ ውስጥ ሆናችሁ፣ ገንዘብ በሌለው ሁኔታ ውስጥ ሆናችሁ፣ በሞት ሁኔታ ውስጥ ሆናችሁ፣ በጨለማ ሁኔታ ውስጥ ሆናችሁ፣ ሊረዳችሁ የሚጠጋ ምንም አይነት ወይም ከዛ ነገር ለመውጣት ምንም አይነት እድል የሌለው በሚመስል ሁኔታ ውስጥ ሆናችሁ ትወጡ ዘንድ ተስፋ እንዳላችሁ ስታምኑ ይህ ሰማይን ወደ እናንተ የሚያንቀሳቅስ ድንቅ እምነት ነው። አስቸጋሪ ሁኔታ ውስጥ እንኳን ብትሆኑ ተስፋ ይኑራችሁ። ተስፋችሁን አትጣሉ። ተስፋችሁን ከጣላችሁ ሰይጣን ሳይዋጋችሁ ይጥላችኋል። ሳይመታችሁ ነው የምትወድቁት። ኦልዌይስ አልመሸም፣ ገና ጠዋት ነው በሉ። ዛሬ ሌላ ቀን ነው በሉ። እግዚአብሔር ከኔ ጋር ነው በሉ። የጠራኝ የታመነ ነው በሉ። ይመጣል በሉ። ያደርግልኛል በሉ። ተስፋ ይኖራችሁ። አሁን ስነግራችሁ ተስፋ ምናምን ስላችሁ ቀልድ እንዳይመስላችሁ። እግዚአብሔር አብርሃምን የጠየቀው ጥያቄ አብርሃም እግዚአብሔርን ሊሞግት በሚችልበት ሁኔታ ነው። የምትወደውን አንድ ልጅን ይስሐቅን ስጠኝ ነው ያለው። አብርሃምም ልከራከር ብሎ ቢነሳ እምወደውን አንደኛ፣ አንድ ልጄን ሁለተኛ፣ ይስሐቅን ሶስተኛ። ካልጠፋ በግ ምን ነው ልጄን ፈለግክ አይነት ነገር ሊለው ይችላል። እግዚአብሔር ትርፍ በሌላችሁ ጉዳይ ላይ እምነታችሁን ማየት የሚፈልገው አልሰማችሁ? እግዚአብሔር እምነታችሁን ማየት የሚፈልገው ትርፍ በሌላችሁ ጉዳይ ላይ። ትርፍማ ኖሮ ይሄ ቢጠፋ ይሄን ይዛለው እያልክማ እግዚአብሔር እሱ ላይ ያለህን ኮንፊደንስ አታሳየውም። እግዚአብሔር ላይ ያለህ ኮንፊደንስ የሚታወቀው ትርፍ በሌለ ጉዳይ። ለአብርሃም የይስሐቅ ትርፍ የለ 25 ዓመት 100 ዓመት የጠበቀው ሰውዬ። ይሄን ወቁ። ተስፋ ይኑራችሁ አስቸጋሪ ሁኔታው ስትሆኑ። በአራተኛ ደረጃ በአስቸጋሪ ሁኔታው ስትሆኑ ስሜታችሁን አትመኑ። እምነታችሁን ስሜታችሁ ላይ አታርጉ። ስሜታችሁ ብረት ድስት ነገር ነው። ስትዱት ይሞቃል፣ ስታወርዱት ይቀዘቅዛል። ስሜታችሁን አትመኑ። እምነታችሁ መሆን ያለበት እግዚአብሔር ቃል ላይ ነው። እምነታችሁ መሆን ያለበት የሰማችሁት እውነት ላይ ነው። ስሜታችሁን አትመኑት። ሊበርዳችሁ ይችላል፣ ሊቀዘቅዛችሁ ይችላል፣ ሊሞቃችሁ ይችላል። ልታገኙ ትችላላችሁ፣ ልትጠግቡ ትችላላችሁ፣ ልትራቡ ትችላላችሁ። አስቸጋሪ ሁኔታው ስትሆኑ ከሁኔታው የተነሳ በእናንተ ማንነት ላይ የመጣውን ስሜት አትመኑት። እሱ ስሜታችሁን አትመኑት። ለሚቴሊው አንድ ነገር ልንገራችሁ። ቀና ብላችሁኝ አንድ ነገር ልንገራችሁ። ሳኦል ከቤት ሲወጣ ናሎ ዞሮ ነው የወጣው። ሳኦል ከቤት ሲወጣ ተናዶ ነው የወጣው። ሳኦል ከቤት ሲወጣ እየሞቀው አይደለም የወጣው። ዛሬ ወጥቼ ንጉሶኜ መለሳለሁ፣ ተቀብቼ መለሳለሁ፣ ትንቢት ተናግሬ መለሳለሁ እያለ አይደለም የወጣው። አሁን አይሞቅህም ማለት ነገ ንጉስ አትሆንም ማለት አይደለም። አሁን አይሞቅህም ማለት ነገ ቅባት የለም ማለት አይደለም። የጠፋበት ሰው ሳይኮሎጂ ይዞ ነው የወጣው። የጠፋበት ሰው ስሜት ነው ይዞ የወጣው። ስሜቱ የሚነግረው አያን ጠፋበት ነው። ስሜት ዋስ ኔክስት የሚለውን ነገር አያረጋግጥልህም። ነገ ሊሆን ያለውን የሚያውቀው እግዚአብሔር ነው እንጂ ዛሬ የሚሰማ ስሜት አይደለም።
የእናንተ የምታስቡት ንግስና እንዳለ ሹመት እንዳለ ትንቢት እንዳለ የምታስቡት ሙቀት ሲሞቃችሁ ራባና ምናምን ትንቢት እየተናገራችሁ yes praise God ዛሬ የሆነ something new አዲስ ነገር ምናምን ብሎ አይደለም የወጣው ናላው ዞሮ ነው የወጣው በኤፍሬም ተራራ አህያ ፈልጎ አጥቶ ነው ከ3 ቀን በፊት አህዮቹ ተገኝተዋል አባትህ አሁን ስለ አህዮቹ መጨነቅ ትቶ ስለአንተ ማሰብ ጀምሯል ና ብሎ ቅባት ሰውየው ላይ ስሜታችሁን አጥቡ እምነታችሁ ስሜታችሁ ላይ መሆን የለበትም ሙት ከሆነው ከሳራ ማህፀን የሞተ ሰው ከሚመስለው ከአብርሃም በዚህ ጊዜ ሳራ ሳቀች ምን ብላ ለጌታዬ ፍቶት ይሆንለታል አለች ለአብርሃም ስሜቱ የሚነግረው የእግዚአብሔር ተስፋ ይፈጸም ዘንድ ጉልበት እንደሌለው ነው በ75 ዓመቱ ቃል የገባለትን ይስሐቅ በ100 ዓመቱ የሰጠው ስሜቱ እስኪሞት እግዚአብሔር በስሜታችሁ ላይ ባላችሁ ኮንፊደንስ ዘራ ይሰጣችሁ እስኪ ደክማችሁ ጠብቆ ነው የሚሰጣችሁ እስክትጨርሱ ጠብቆ ነው የሚሰጣችሁ ስሜታችሁን አትበሉ ሆዳችሁ የሚነግራችሁን አትበሉ አሁን እየራበ ነው ማለት ዘር ማንዘር ከዚህ በኋላ ጠንያም ይሆናል ማለት አይደለም ሁሉ ነገር ያልፋል ይገርማል ለምሳሌ አሁን የቤት ኪራይ የሚያልፍ የማይመስል ሰው አለ እዚህ ውስጥ 30 ሲመጣ የቤት ኪራይ የሚያልፍ የማይመስል አለ የሚገርም የምትከፍለው የቤት ኪራይ አይደለም አከራይ ራሱ ያልፋል ስሜታችሁ ምንድነው የሚነግራችሁ እድሜያችሁ ምንድነው የሚነግራችሁ ወይኔ እድሜያችሁ ምንድነው የሚነግራችሁ እድሜያችሁ ቆዳችሁ ምን ይነግራችኋል ሰውነታችሁ ምን ይነግራችኋል ትምርታችሁ ምን ይነግራችኋል እየሄደ ያለው ነገር ምን ይነግራችኋል ምን ይነግራችሁ ከተስፋ ይልቅ ሞት ከማግኘት ይልቅ ማጣት ከከፍታ ይልቅ ውድቀት ምን ይነግራችኋል አሁን አገሪቷ ላይ ያለው ነገር ምን ይነግራችኋል በአምስቱ የስሜት ሕዋሳታችሁ ምንድነው ኦብዘርቭ ያደረጋችሁ ያላችሁት ዲዘርን ያደረጋችሁ ያላችሁት አንደርስታንድ ያደረጋችሁ ያላችሁት አምስቱ የስሜት ሕዋሳታችሁ ምን ይነግራችኋል ስሜታችሁን አትመኑት እምነታችሁ ስሜታችሁ ላይ ይሁን በአስቸጋሪ ሁኔታ ውስጥ በየሰላችሁ በአስቸጋሪ ሁኔታ ውስጥ ሳላችሁ በመቅበስ በማሽተት በመዳሰስ በማየት በመናምን አትመላለሱ የእናንተ አስቸጋሪ ሁኔታ በመዳሰስ አይብራራም ያ አስቸጋሪ ሁኔታ በመቅበስ በማየት በማሽተት በመናምን በአምስቱ የስሜት ሕዋሳት አይደለም እናንተ ያን ሁኔታ አንደርስታንድ ማድረግ ያለባችሁ ሌላ ዳይሜንሽን ላይ መግባት አለባችሁ አስቸጋሪ ሁኔታው ስትሆኑ ይሄን ወቁ ምን ያስረዳችኋል ያላችሁበት ሁኔታ እንደምትወጡት አይነግራችሁም ባይተወይ እንደምታልፉት አይነግራችሁ you should have to have the spirit of Caleb የእስራኤል ሕዝብ ማህበር ተሰብስበው አብረው ጎብኝተው አብረው አይተው የጠላቶቻቸውን ቁመት እኩል ለክተው ሲመለሱ ሕዝቡን ወደ ኋላ የሚያስመልስ ወሬ ያወራሉ ካሌብ እንደዚህ ያላቸው ዱሩን ስጠኝ ለኔ ያላቸው አስቸጋሪ ሁኔታ ላይ አይናችሁን አይደለም ማመን ያለባችሁ አምላካችሁን ነው ማመን ያለባችሁ በአስቸጋሪ ሁኔታ ስትሆኑ አይናችሁን አይደለም ማመን ያለባችሁ ሰዎቹ አይናቸውን ያመኑት እንዳበጣነ ነው አሉ እንዳሉት እንደዛ ነው የሆኑት ያለህን ነው እንጂ ማመን ያለብህ አይንህን አይደለም ማመን ያለብህ ምን ብለዋል ነው እግዚአብሔር በዚህ ታይም ትሞታለህ ብለዋል እግዚአብሔር በዚህ ጊዜ ትጠፋለህ ብለዋል እግዚአብሔር እንደዚህ ሆነ ትቀራለህ ብለዋል ወይስ ሌላ ያለክ ነገር አለ ስለዚህ ያለህን ነገር ስታገላብጠው ቀጣይ ሌላ ቻፕተር እንዳለ ነው የሚነግር አሜን ስለዚህ ያንተ ነገር የሚደመደመው እግዚአብሔር አበዛለሁ ካለ እዚህ ያለበት ሁኔታ ላይ አይደለም የምትቆመው ማለት ነው ያንተ ነገር ከመብዛት በኋላ ነው የሆነው ማለት ነው የካሌብ አይነት መንፈስ ይኖራችሁ ወይኔ መድኃኒዓለም ሲሞቃችሁ ጠብቆ የሚያወጣችሁ ይመስላችኋል እናንተ አቤት የሆነ ቀን ፋስት ገብታችሁ ፕሬዝ ጋድ ምናምን በቃ በሚቀጥለው ቀን ተጠርቶ የሆነ ሹመት የሚሰጠን ይመስል አንዳንዴ በቃ ተውልገ ድግርት ብለ ደብሮ በቃ ምንድነው ዛሬ የሆነ ነገር ብለ ከዛ ሁኔታ በኋላ ሰማይ የሚመጣ ይመስላል እንደው እግዚአብሔር የሚመቸው እዛ ታይም ላይ አለውበት እንዳትል ባይ ዘ ወይ እስኪ በርድ ጠብቆ የሚሰጥ ለዛ አለውበት እኔም የተወሰነ ነገር አዋጥቻለሁ እንዳትል እስኪ በርድ የበረደ ጊዜ ነው የሆነ ነገር የሚያደርግ እንደዚህ አይነት ነገር ደግሞ ያደርጋል ተቀላጭ አምስተኛ አስቸጋሪ ሁኔታ ውስጥ ስትሆን አንድ ነገር ወቅ አምስተኛ እዛ ጉዳይ ውስጥ እግዚአብሔር ፐርፐዝ አለው ማለት ዓላማ አለው ያለ ምንም ፕሮግራም እዛ ጉዳይ ውስጥ አይከተህም እግዚአብሔር አንተ እንኳን ከልጆች መካከል ነገር የምትሰጠው ጉዳዩን ሊያስፈጽም ለሚችል አካል የትኛው ልጅ ምን እንደሚያደርግ በደምብ ታውቃለህ ቻሌንጅ ካለ እግዚአብሔር ፐርፐዝ አለው እዛ ጋር ማወቅ በቃ ጌታ እዚህ ነገር ውስጥ ዓላማ አለው ማለት የሆነ የፈለገው ጉዳይ አለ ማለት ምጥ የሚመጣባት ሴት ኦዷ ውስጥ ልጅ ያላት ሴት ነች እንዴ የዘነጠ ሴት ሁሉ አሁን ዛሬ ማታ ሲያመጣ ያድር ሲንቆራጠጥ የሚያድር ሴት አሁን የለም ልጅ ያለው ሴት ብቻና ቀኑ የደረሰ ሰው ነው የሚያመጣው ወቅ የሚገፋፋ ነገር ካለ ይሄ እዚሁ የሚቆራረጥ ምናምን ትራስ የሚያስነክስ ምናምን የሚያጥል ካለ የሆነ አንድ ፐርፐዝ አለው ማለት ነው እግዚአብሔር እንጂ ዝም ብለህ ኖርማል መሆን የለብህም እግዚአብሔር ዓላማ አለው ማለት ነው ከነካኩ ወይኔ ኢየሱስ ከነካኩ እንደዛ ነው ማወቅ ያለብህ አስቸጋሪ ሁኔታ ውስጥ ካወቅ ከገባ በመሰረቱ እግዚአብሔር ሳይፈቅድ የሆነ ነገር የለም በምድር ላይ አረ ደስ ብሎት የበላ የለም እዛ ሁኔታ ውስጥ ሲከት ያውቃል ምን ነው
እግዚአብሔር አስቸጋሪ ሁኔታ ውስጥ ካስገባ አንድ ነገር ወቅ። እግዚአብሔር አስቸጋሪ ሁኔታ ውስጥ ካስገባ ማወቅ ያለብህ አንተ ውስጥ ያለውን አቅም እንድታቅ ፈልጓል። አንተ ጋር ያለውን ፖቴንሻል እንድታቅ ፈልጓል። እሺ ካሉ ክንፍን ትዘረጋለህ። ንስር እንደሆንክ ይነግረዋል። ዶሮ እንዳልሆንክ ታውቃለህ። እውነቴን ነው። አስቸጋሪ ሁኔታ ከገጠማችሁ እሱ ነው። በመጨረሻ አስቸጋሪ ሁኔታ ውስጥ ከሆናችሁ አመስግኑ፣ አሸብሽቡ፣ በሉ። አስቸጋሪ ሁኔታ ውስጥ ከሆናችሁ በቃ እግዚአብሔር መዝሙር ይፈልጋል እዛ ሁኔታ ውስጥ። በመጨረሻ አስቸጋሪ ሁኔታ ውስጥ ስትሆኑ ይሄን አድርጉ፣ እኔ ማረገውን አድርጉ፣ ይሄን አድርጉ። አትንፈራገጡ፣ አትንፈራገጡ ብለህ ጻፍ። አልንፈራገጥም ወይም አትንፈራገጡ ብለህ ጻፍ። ምን ማለት መሰለ? የውቅያኖሱ የባህሩ መሃል ላይ ከደከመ መዋኘት ካቃተ ላይፍ ሴቬሩ ከመጣ እሱ እጅ ላይ ከሆንክ መፈራገጥ የለብህም። ራስህን ለቀህ ነው ውሃው ላይ መተኛት ያለብህ እንጂ አስቸጋሪ ሁኔታ ውስጥ መንፈራገጥ የለብህም። አለበለዚያ ይዘው ነው የምትገባው። ይለቃል። ውሃ እስክትጠጣ ይጠብቃል። ስትጨርስ ነው ይስቦ የሚያወጣ። አንብብ ስለ ላይፍ ሴቬር ከፈለግ። አስቸጋሪው አንዳንድ ጴንጤ ባይተው አስቸጋሪ ሁኔታ ሲገባ ይፈራገጥ። አክስት፣ ነቢያቱ፣ ሀገር፣ ኢትዮጵያ አስቸጋሪ ሁኔታ ውስጥ ስትገባ መፈራገጥ ያድን ዘንድ እንዴት ማድረግ እንዳለበት ጋድ ያውቃል። የትኛውን በተን ቢነካው ምን እንደሚሆን እግዚአብሔር ያውቃል። ጉዱ ነው ያለው ብለህ እንደው ጻት። አስቸጋሪ ሁኔታ ውስጥ ስትገቡ አትንፈራገጡ። ምስጋና ጨምሩ። ሰይጣን ቻሌንጅ ሲጨምር እናንተ ምስጋና ጨምሩ። ከዛስ በሏ ዶንት ኤክስፕሌን አባውት ዩርሰልፍ። አስቸጋሪ ሁኔታ ውስጥ ስትገቡ ስለ ራሳችሁ ለማብራራት እንዳትጥሩ። እኔ እኮ እንዳትሉ። በቃ ኢየሱስ ያ የፈረደበት ይሁዳ መጽሐፍ ሲናገር እንዲህ ይላል፣ ሊይዟቸውም በሄዱ ጊዜ ይላል ተኝተው ነበር ይላል። መከራው ቀርቦ ሰዎቹ ተኝተዋል። ይሁዳ በመጣ ጊዜ ኢየሱስ ስለ ለይሁዳ ኢየሱስ ራሱ ኤክስፕሌን አለ። አብልቻለሁ፣ አጠጥቻለሁ፣ የበደልኩ ነው ምንድነውን? ይሁዳ ከሌሎቹ አሳንሻለሁን? ሹመትስ አልሰጠውምን? ይሁዳ ወደ ቅፍርናሆም ስንሄድ ጥዬ ሄጃለሁን? አላብራራም። አስቸጋሪ ሁኔታ ውስጥ ስትገቡ ዶንት ኤክስፕሌን አባውት ዩርሰልፍ። ስላለፈው ስለ ኮንትሪቢሽናችሁ ስላደረጋችሁት ምናምን አስቸጋሪ ሁኔታ ውስጥ ስትገቡ የጌታ ምስክሬ ነው። እዛ ሁኔታ ውስጥ ሆናችሁ እዛ ሁኔታ ውስጥ ላልሆኑ ሰዎች መልእክት ጻፉላችሁ። ደስ ይበላችሁ። ጳውሎስ እስር ቤት ሆኖ ደግሜ እላለሁ እንዳሉ ከሚስቶቻቸው ጋር ለተኙ እስር ቤት የተኛ ሰው ደብዳቤ ይጽፋል። ፕሬስ ጋድ ነው ማለት ያለው። ከፈለክ 9ኛና 10ኛ መዝሙርህም ስብከትህም ትምህርትህም ሁኔታውን የማይመስል ይሁን። ሁኔታውን የሚመስል መዝሙር አቁም። ሁኔታውን የሚመስል ስብከት አቁም። እያለቀስክ ከሆነ እያነባው አትበል። ደስ ይለኛል እግዚአብሔርን ስጠራ ደስ ስለ ኢየሱስ እያልክ ነው። መዝሙርህ ስብከትህ ሁኔታን የሚያወራ ይሁን። እንደዛ ከሆነ ተሸንፈሃል ማለት። ዘርጉ እጆቻችሁ እንደዚህ። እግዚአብሔር አሁን ባላችሁበት ሁኔታ መዝሙርን፣ ቅኔን፣ አዲስ ዝማሬን በአፋችሁ ያድርግላችሁ። አሜን። በሌሊት መዝሙርን የሚሰጥ እግዚአብሔር ነው። ይኸው ጌታን እዚህ ውስጥ ያላችሁ እግዚአብሔር መዝሙር ይሰጣችኋል። አሜን። እናንተ ብቻ የምትዘምሩት፣ እናንተ ብቻ የምትዘምሩት፣ ሰይጣንን ኮንፊውዝድ የምታረጉበት ከመለኮት ዓለም ጋር የምትጨባበጡበት ጌታ እንደዚህ ይላችኋል። አሁን ያለው ማጣት አይደለም፣ አሁን ያለው ማግኘት እንኳን የመጨረሻ አይደለም። ስለዚህ እግዚአብሔር እንደዚህ ይላችኋል፣ ይሄ መጨረሻ ላይ አይደለም ያላችሁት። ኔክስት ቻፕተር፣ ኔክስት ሌቭል አለ፣ ኔክስት ብሌሲንግ አለው እግዚአብሔር። ባይተወይ ወዳጅ ሄዶባችሁ ከሆነ የመጨረሻ ወዳጅ አይደለም እሱ። ጓደኛ ሄዶባችሁ ከሆነ የመጨረሻ ጓደኛ አይደለም እሱ። ዘርጉ እጆቻችሁ እንደዚህ አድርጋችሁ መርቃችኋለሁ፣ ባርካችኋለሁ፣ እጅግ ወዳችኋለሁ። በብዙ ፍቅርና ትህትና በብዙ ፍቅር ነው መባርካችሁ። በኢየሱስ ስም እንደዚህ ባረኳችሁ። ባመጡት ልክ እንደሰጣቸው ዮሴፍ እግዚአብሔር በቸገራችሁ ልክ አይደለም፣ መያዝ በቻላችሁት ልክ እግዚአብሔር በረከቱን ይልቀቅላችሁ። እናንተ በቃኝ እስከምትሉ፣ እናንተ አልችልም ከዚህ በላይ ይበቃኛል እስክትሉ ድረስ እናንተ መያዝ ካልደከማችሁ እግዚአብሔር መስጠቱን ይቀጥልላችሁ። እልፍ ሁኑ፣ ብዙ ይከናወንላችሁ፣ ድመቁ፣ ተወደዱ። መልካሙን የያዘ በመንገዳችሁ ላይ ይቅጠማችሁ። እግዚአብሔር በቤታችሁ ይክበር። የእግዚአብሔር ማዳን፣ የእግዚአብሔር ታላቅነት፣ የእግዚአብሔር አብሮሆት፣ የእግዚአብሔር መገኘት
በቤታችሁ ይሙላላችሁ በኢየሱስ ስም አሜን።